ሰላም የተከበራችሁና የተወደዳችሁ ቤተሰቦቼ ተከታዮች እያሉ ቤተሰቦቼ እንዴት ናችሁ? የፈጣሪ ሰላም ከእናንተ ጋር ይሁን። ሁሉ ሰላም እንዴት ናችሁ? እንደኔ በስደት ያላችሁ በየአረብ ሀገራት አብዛኛው አሁን ያለንበት ሁኔታ ትንሽ የሚያስጨንቅ ነው እና እንዴት እየተሰማችሁ ነው? እንዴት አለፋችሁ? ጩኸቱ ምንም ጆሮ ግንዳችሁ ላይ እንዴት አሳልፋችሁት? እኛን እንጂ የምንጨነቀው ሰዎች ብዙም አይጨነቁም። እና እንዴት ናችሁልኝ? እኔ ገና መምጣቴ ስለሆነ ከኢትዮጵያም ተጨንቄያለሁ። ፈጣሪ ከኛ ጋር ይሁን። ያስጨንቃል። ዓለም በሙሉ ነው የተጨነቀው። ለነገሩ እኛ ብቻ አይደለንም። እንግዲህ ወደ እሱ ማንጋጠር ነው። ሌላ ምንም ተስፋ የለንም። ሀገራችን አማሮን ደግሞ እዚህም ተከተለን የጦርነት ማለት ነው። እና እንዴት ናችሁልኝ? እኔ በጣም ደህና ነኝ። ሰሞኑን አንድ ቪዲዮ ለቅቄ ነበር። አንዲት ልጅ የጠየቅሽ ጥያቄ አለ። ምንድን ነው የጠየቅሽኝ? ምንድነው አንዱ እኔ ክፍለ ሀገር ነው የምኖረው። እሺ ስል ልለፈው ጥሩ ነው። እንዲሁም ክፍለ ሀገር መሆንሽ ጥሩ ነው። ለምን ስራዎችን በቀላሉ ለመጀመር ይረዳሻል ማለት ነው። አዲስ አበባ ሁሉ ነገር ከባድ ነው። በትንሽ ብር ስራ መጀመር አይቻልም። ክራዩ በጣም ውድ ነው። የስራ እንትኖቹ አማራጮቹ እንደ ድሮ አይደሉም። ዘመናዊነቱ በጣም በዝቷል። ድሃ በቀላሉ የሚኖርበት ሀገር አይደለም ማለት ነው። እና አንቺ ክፍለ ሀገር መሆንሽ ኑሮሽ ጥሩ ነው። እንዲያውም ደስ ሊልሽ ነው የሚገባው። አዲስ አበባ ላለው ብቻ ነው የምትሆነው ልልሽ ፈልጌ ነው። ሁለተኛ ነገር ደግሞ ገንዘቤን እንዳያልቅ ምን ማድረግ አለብኝ ነው ያልሽው አይደለ? እንደዛ መሰለኝ። ይቅርታ እንዲህ በትክክል እንትን ካላልኩት። እኔ ይኸውልሽም እኔም ተመልሼ ያው ወደ ስደት ስለመጣሁ እኔ ጋር ያን ያክል የሚረባ ምክር አለ ብዬ አላስብም። ግን ምንድነው ወዲያው እንደሄድሽ ሳይሆን ትንሽ ወር 2 ወር ራሽን ካረጋጋሽ በኋላ አካባቢውንም አንቺ ምናልባት አረብ ሀገር ብዙ አመት ከቆየሽ ብዙ ነገር ተቀይሮ ነው በየጊዜው የሚጠብቅሽ ማለት ነው። አይምሮሽ ያመነበትን እና መስራት የምትፈልጊውን ስራ መጀመር ነው። ግን ወዲያው እንደሄድ ስራ ላይ ባትገቢ እኔ እመክርሻለሁ። ምክንያቱም የተረጋጋ አይምሮ የለንም። እዚህ ባለን ልብ ነው የምንሄደው። እዛ እና እዚህ በጣም የተለያየ ነው። እኛ እዚህ በነበርንበት ስናስብ የሆነ እንደ ቅንጦትና እንደ እንትን ነው የሚታየው ነገር። ስራችን ሁሉም ተቀባይነት የለውም እዛ ኢትዮጵያ ውስጥ ማለት ነው። ስለዚህ ተረጋግተሽ አካባቢውን ያው የምትኖሪበትን የተወለድሽበትን እንትኑን ስትመሲ ስራ መጀመር፣ ያለሽን ገንዘብ ደግሞ ለሰው አለመናገር። ለሰው ስለተናገርሽ ብዙ እንትን አለው። አንደኛ ነገር ብዙ አማራጭ የስራ አማራጭ ይሰጡሻል። አንቺ ካላመንሽበት ምንም ጥቅም የለውም። ጭንቅላሽን ያወዛግቡታል ማለት ነው። ሁለተኛ ነገር ብዙ ጠላት ነው ያለው። እንዴት አድርገው ያችን ምርካ አንቺ እንደሚያሾልኩ ሲቆፍሩልሽ ነው የሚውሉት የሚያድሩት ማለት ነው። እና እንዲሁም ገንዘብ እንደሌለሽ እንዲሁም አክት ማድረጉ ይሻላል ብዬ አስባለሁ። እኔ ካየሁት አንጻር ማለት ነው። ወይ ጥሩ ቤተሰብ ሰብሰብ አድርጎ እንትን የሚያግዝሽ ከጎን ከሌለ፣ በተለይ እንደኔ ብቻውን ለሚታገል ሰው ከባድ ነው። እውነት እኔ አሁን በጣም በሀሳብ ደክሜያለሁ። እዚህም አስባለሁ፣ እዚያም ሄጄ ለማስተካከል እሞክራለሁ። አላማረርም በእርግጥ። እና ስደት አይኑ ይጥፋ ዳግመኛ አልመለስም ነበር ያልሽኝ። እኔም እንደዛ ከአንድ አመት በፊት እንደዛ ነበረ ውሳኔ ማለት ነው። ዳግመኛ ላለመመለስ አጠቃልዬ ለመሄድ ነበር ውሳኔ። ግን የእኔ ሀሳብ ሳይሆን የፈጣሪ ፍቃድ ሆነና የሰው ልጅ ሀሳቡን ይቀይራል። ያልሞተ ሰው ብቻ ነው የማይቀይረው ማለት ባለበት የሚጸናው። እና ፈጣሪ ይመስገን አላማረርም። በህይወቴ ብዙ ነገሮች ብዙ መንገዶች አልፌያለሁ። ግን ጌታ ይመስገን ከብዙ ፈተና በኋላ ጥሩ ነገር ላይ አውዬ ስለሆነ የመጣሁት
የመጣሁትም አስቤና አቅጄ ለሚያስፈልገኝ ነገር እድሉ ካለ እዛ ለረጅም ዓመት እንትን የሚለኝን እዚህ 2 ዓመት ሰርቼ ብመጣ ያን ነገር ማስበውን እሸፍናለሁ ብዬ እንግዲህ ሰላም ከሆነልን አለማችን ሰላም ከሆነች ማለት ነው። ውለን መግባት ከቻልን አሁን በጣም ችግር ነው ማለት ሀሳብ ላይ ነው። በየጆሯችን ላይ እንትን እየጮህብን ነው የምንተኛው። አሁን እኔ አንዴ ማንቂያ ደወል ይጮሃል፣ አንዴ የሚጥል ነገር ይጮሃል። መቼም ሰዎችን ሳይ ደግሞ እረጋጋለሁ። ምንም አይነት ጭንቀት አይታይባቸውም። አልተረጋገም ቁጭ ብለው እንትን ወሬያቸውን የራሳቸውን ህይወት እየቀጠሉ ያሉት እና እኛ በጣም እንጨነቃለን። እና ሰላም ከሆነ በቃ ሰርቼ ሄዳለሁ ብዬ ነው። በስንት አመትሽ? እኔ ኩዌት ውስጥ የኖርኩት ካየሽን ቪዲዮ በጣም ረጅም አመት ነው። አሁን 16 አመቴ ነው ማለት ነው። በ2010 ነው የገባሁት እና እድሜን በሙሉ የጨረሱት ይኸውልሽ እንዲህ ያጀበጀብኩት እዚቹ ቤት ነው ማለት ነው። አሁን ቁጭ የማወራበት ቤት ላይ እና 16 አመት ኖሬያለሁ። በ16 አመት ውስጥ 3 ኢትዮጵያ ሄጃለሁ። አንዴ በጣም ተሰብሬና ክውልቅልቅ ብዬ ከእብደት መቼም ትንሽ ያው እብደት ላይ ሆኜ ነው የተመለሱት ልልሽ እችላለሁ። ነገሮች እንዳሰብኳቸው አልሆኑም እና ሙሉ ዝርዝሩን በፊት አውርቼዋለሁ። የሚፈልግ ካለ ድጋሚ ላወራው እችላለሁ። ተመለስኩኝ የዛሬ 6 አመት አካባቢ። በአሁኑ ደግሞ ፈጣሪ ክሶኝ ነገሮች ተስተካክለውልኝ በሰላም ደርሼ መጣሁ ማለት ነው። እና እኔ ኩዌት ውስጥ የቆየሁት 16 አመት ነው ማለት ነው። በ16 አመት ውስጥ 5 አመት ያው የኔ አይደለም 11 አመት በሉት ብላችሁ ያዙ። ምክንያቱም ያ በቃ ይገባቸዋል የባከነ ጊዜ ነው ማለት ነው። ህመሜ እንዳይቀሰቅስብኝ ደግሞ ፈጣሪ ነው እንዳላማርር። ምክንያቱም በአንዱ ሲዘጋ በአንዱ ይከፈታል እና ጦሴ አልቅሽ የሽበት በሽበት ብቻ ቆሜ ሄጃለሁ። ፈጣሪ ይመስገን የተሻለውን አምላክ አድርጎልኛል። እሱ የፈቀደኝ ጦሴ ይሄን ይመስላል ማለት ነው። እኔ የስራ አማራጭ ይህን ስሩ ያን አትስሩ ማለት አልችልም። ምክንያቱም እኔ የምከተለው አንድ አይነት መንገድ ነው። እናም እሱም ከሞላ ጎደል ተሳክቷል። ግን በጣም ረጅም ርቀት እድሜን፣ ጊዜን፣ ህይወቴን በሙሉ እሱ ላይ ሰጥቼ ነው ማለት ነው። ብዙ ነገሬን አጥቼ ነው። እና እናንተ ደግሞ በጊዜ ገብታችሁ የመስራት አላማ ያላችሁ መስራት ነው። እዚህ ሆነው እንደሚያማርሩት አይደለም። ምንድነው እኛ እዛ እንደሄድን እዚህ በምናየው አይምሯችን ነው እዛ እንትን ማለት የምንፈልገው ማለት እዛው እንደሚኖረው ሰው አብቃቅቶ ነገሮችን እንትን ብሎ መኖር ነው እንግዲህ ኮንትሮል አድርጎ ማለት ነው። ሊሆን አይችልም አንድ አይነት ማለት ነው። እና ተጨናነቁ። እኔ እንዳየሁት ከሆነ እንዲያውም ክፍለ ሀገርማ ጥሩ ነው። አዲስ አበባ ራሱ ምንም የለውም የሚባለው ዘና ብሎ ነው የሚኖረው። ከኛ የተሻለ ሰላሙን አግኝቶ ከቤተሰቡ ከልጆቹ ጋር ህይወቱን ይመራል። እኛ ጭንቀታሞች ነው። የማን ደርስበትን እውነት ለመናገር አንዷ ልጅ ቲክቶክ ላይ ምን ስትል ሰማ ስንት አይነት ሰው ነኝ እኔ ግን ብላለች። ብዙ አይነት ሰው ነው የምንሆነው ማለት ነው። ወይ ለራሳችን አንሆንም ወይ ለቤተሰብ አንተርፍም። እንደ አቅማችን አናስብም ማለት ነው። አረብ ሀገር ስንኖር እና እንደ አቅም ለመኖር መሞከር ነው። ከራሴ ነው እንግዲህ ካየሁት ከራሴ ነው። እዛ እንዴት ነው ወዲያውኑ በቃ ይችን ያለችን ይዘናት የሄድናትን ደበቅ ማድረግ ነው። የእውነት የሆነ አውጡ አውጡ የሚል መንፈስ ነው ያለው ማለት ነው። እዛ ስንሆን እንደዛ ያለው ሰው እኮ አካውንቱ ላይ ወይ እንትኑ ላይ ቁብ እየጣለ ደህና ህይወት ነው የሚኖረው። እኛ ግን ዜሮ ላይ ካልተቀመጥን አናርፍም። ችግር ያለብን ሰዎች ነን ማለት ነው። በጣም ነው የምናወጣው ገንዘብ እና ቆንጠጥ ብለሽ ደበቅ አድርግሽ እንግዲህ ስራሽን መቀጠል ነውማ። ይህን ይመስላል እንግዲህ። ሌላ ደግሞ ካርጎ እንዴት እንዳወጣው በቀላሉ አዲስ አበባ ላይ የነበረኝን በጥቂቱ ትንሽ
በትንሹም ቢሆን ቆይታዬ እለቅላችኋለሁ። ተከታተሉኝ።